እሬቻ ለሀገር መንሰራራት በሚል መርህ የ2018 የእሬቻ በዓል አከባበርን አስመልክቶ የጋራ የአካል ብቃት እንቅስቃሴ ተደርጓል። የአካል ብቃት እንቅስቃሴውን ያደረጉት ወጣቶችም ከሸገር ከተማና ከአዲስ አበባ ከንፋስ ስልክ ላፍቶ ክፍለ ከተማ ከተውጣጡ አመራሮችና ነዋሪዎች ጋር ነው። የኦሮሞ ሕዝብ ለዘመናት ከተፈጥሮ ጋር ጥብቅ ግንኙነት ያለው መሆኑን የእሬቻ በዓል አንዱ መገለጫ እንደሆነ የተናገሩት የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛም የዚህ አይነት ጠንካራ ባህሎችን አጠናክረን በማስቀጠል ለኢትዮጵያ ዘላቂ ግንባታ መጠቀም ይኖርብናል ብለዋል። አንድ ማህበረሰብ ከተፈጥሮ ጋር ያለው ግንኙነት ጠንካራ ከሆነ ለዛ ማህበረሰብ ብቻ ሳይሆን ለአገሪቷ ከፍተኛ ሚና ይጫወታል። እንደዚህ አይነት ባህሎች አሁን በመናየው መንገድ አጠንክረን የምናከብረው ከሆነ ሰዓቱን ጠብቀን የምናከናውን ከሆነ ለማህበረሰቡ ብቻ ሳይሆን ቀጣይ ኢትዮጵያን በመንገነባበት ላይ ከፍተኛ ሚና ይጫወታል። የመስቀልን በዓል በደመቀ የወንድማማች ስሜት ባከበርንበት ማግስት የአብሮነትና የወንድማማችነት መገለጫ የሆነውን ሌላውን የአደባባይ በዓል እሬቻን ለማክበር በዋዜማ ላይ እንገኛለን ያሉት የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ለዚህም ወንድሞቻችንና እህቶቻችንን ለመቀበል ከተማችን አዲስ አበባ ተዘጋጅታለች ብለዋል። የመስቀል በዓልን ባከበርንበት ማግስት እንደዚህ በአማረና በደመቀ ሁኔታ ደግሞ ትልቁ የእሬቻ በዓልን እሬቻ የአብሮነት መገለጫ፣ እሬቻ የወንድማማችነት መገለጫ፣ እሬቻ የእህትማማችነት መገለጫ ክረምቱ አልፎ በጋው የሚገለጥበት ወንድማማቾች እህትማማቾች የሚገናኙበት እርቅ የሚከናወንበት እርስ በርስ የሚያስተሳስረን የኢትዮጵያውያን መገለጫ እዚህ ፕሮግራም ላይ የታደማችሁ ቄሮች፣ ቀሪዎችና ፎሌዎች አንድ ጊዜ ለራሳችሁ እሬቻ ባህላዊ ትውፊቱን የጠበቀ የሁሉም ህዝቦች በዓል መሆኑን የጠቀሱት የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊው በዓሉንም በድምቀት ለማክበር ከሸገር ከተማ በርካታ ወጣቶችን ለማሳተፍ አስፈላጊ ዝግጅቶች መጠናቀቃቸውን ተናግረዋል። አዲስ አበባ ከተማ ላይ በደመቀ ሁኔታ ሆራ ፊንፊኔን ለማክበር በከተማችን ከሸገር ሲቲ ጋር በጋራ በመሆን ከ500,000 በላይ የሚሆኑ ወጣቶችን አወያይተን በአካባቢያችን ለዚህ ሰላም ለዚህ የእንግዳ ተቀባይነታችንን በተለይም ከተማችንን ጽዱና ሳቢ ማራኪ በማድረግ ወንድሞቻችን እህቶቻችን ዜጎቻችን ወደ ከተማችን ሲመጡ ሲገቡ በሁሉም አካባቢ አቀባበል የምናደርግበት ጽዱና ሳቢ ማራኪ የሆኑ ማረፊያ ቦታዎችን ያዘጋጀንበት ለወንድሞቻችን ለእህቶቻችን ለዜጎቻችን አስፈላጊውን ቅድመ ዝግጅት ያደረግንበት በአጠቃላይም ከሸገር ሲቲ ጋር በጋራ ሆነን በርካታ ስራዎችን የሰራንና ይሄ በዓል ከየትኛውም ጊዜ በላይ በአማረና በደመቀ ሁኔታ እንደሚከበር ሙሉ እምነቴን እየገለጽኩ በዓላችንን በሰላም እናከብራለን። እሬቻ ለሀገር መንሰራራት ስንል ለሀገር ግንባታ ያለውን ፋይዳ በመገንዘብ ነው ያሉት ደግሞ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ከባ መብራቱ በዓሉንም እንደ ማህበረሰብ ስናከብር የአንድነታችን አንዱ እሴት በማድረግ መሆኑን ተናግረዋል። ይህ በዓል እንደ ማህበረሰብ በጋራ ተሰባስበን የጋራ ባህላችንን ስናከብር ኢትዮጵያዊነት እሴቶቻችንን ያጠናከርን የበለጠ እየተሳሰብን የምንሄድበት መሆኑን አንዱ ማሳያ ነው። የ2018 የእሬቻ በዓልን ለመታደም የሚመጡ እንግዶችን ለማስተናገድ መዘጋጀታቸውንም የጠቀሱት ደግሞ የጋራ የአካል ብቃት እንቅስቃሴን ያደረጉት ተሳታፊዎች ናቸው። እሬቻን በጥሩ ሁኔታ እየተቀበልነው ነው። እንግዶቻችንንም ያው እኛ ቀድመንም ስራ ጀምረናል። በማታም ስምሪት አለን በራሳችን በአካባቢያችን ማለት ነው። እንዳለ አንድ ላይ ሆነን ነው የሰራን ያለውና ይሄ እሬቻ የሰላም የፍቅር የአንድነትና የጤና እንደሚሆን ነው እኛ የምንፈልገው። ስለዚህ ማንንም ሰው ከተለያየ አቅጣጫ ከተለያየ ክፍለ ከተማ ከተለያየ ክፍለ ሀገር ነው የሚገቡትና እኛም እንደዚሁ በዝግጅት የተለያየ ቦታ ላይ ዝግጅት አድርገን ነው እየጠበቀን ያለው ማለት ነው። የሆራ ፊንፊኔ በዓል የፊታችን ቅዳሜ መስከረም 24 ላይ በአዲስ አበባ ሲከበር ሆራ አርሰዲ በዓል ደግሞ በማግስቱ እሁድ መስከረም 25 ላይ በቢሾፍቱ በድምቀት ይከበራል።